ውድ ቤተሰቦቼ እንግዲህ ዛሬ ሩታዬ እያለቀሰች ዳኒና ሜሪ ይቅርታን ጠይቃለች ማለት ነው። ያው ይቅርታዋንም ደግሞ መቀበል አልቻለም ዳኒ ማለት ነው። በዚሁ አጋጣሚ ዳኒ ሰው ሆኖ ማይሳሰት የለም ማለት ነው። ይህንን ነገር ሁሉ የሚያደርገው አብርሽ ነው እንጂ ሩታ አይደለችም። ምክንያቱም ወደ ሰው ጋር ሲመጣ አው ሰው ናትና የልጁ አባት ነውና ማንም እንዲኖር አልፈልግም ቤት ውስጥ ስላላት ያው እሱ ወደ እሱ ቀልብ የገዛ መስሏት ነው ይህንን ነገር ያደረገችው እንጂ ከዚህ በፊት እናንተም ብዙ ነገር ስታረጉ ነበረ። ያንን ነገር ስታረግ ደግሞ ከጎናችሁ ነበረች። አንድም ቀን ገፍታችሁ አታውቅም ማለት ነው። ሩታ ብቻ አይደለም ሰው ሆኖ ሁሉም ይሳሰታል። ከብረት ስህተት ከሰው ዝገት አይጠፋም እንደሚባል ደግሞ ሩታ ያንን ስህተት ተሰምቷት ዛሬ ይቅርታ ስጠይቅ ደግሞ በዚህ ናክል ደግሞ መገላላመጥ ወይም ደግሞ ማዋረድ አይጠበቅባችሁም ማለት ነው። በቃ ሰው ናትና ባልዋ ወደ ቤት የሚመለስ መስሏት ነው ይሄንን ያረጋታል ብላ አላሰበችም ማለት ነው። በዚሁ አጋጣሚ ሩታይ ግን ለምንድን ነው ንቀሽ ማትታያቸው ማለት ነው? ለምንድን ነው ይቅርታስ ምትጠይቂ? በቃ አንዴ ከወሰንሽ በኋላ ወስኝ፣ በውሳኔሽ ቁርጥ ያለ ነገር አሳይ። ነገኑ ከነገ ወደ አትምጡ። ዛሬ ይቅርታ ከነገ ወደ ይቅርታ መጠየቅ ይቅርብሽ። በቃ ራስሽን አትጉጂ ሩታዬ። ልጅሽን ይዘሽ በስነ ስርዓት ኑር። የራሳቸው ጉዳይ እያንዳንዳቸው እየተለማመጡሽ ይመጣሉ ማለት ነው። እመኝኝና ማለት ነው። ምክንያቱም ያላንቺ ስለማይሆንላቸው ማለት ነው። ሜሪ ደግሞ በዚህ ናክል አታካብጂ። ሴት ልጅ ነሽ፣ ተረጃት በቃ ማንኛውም ነገር የሆነ እኛ በካሜራ ጀርባ የማናቀው ነገር ይኖራታል። አብርሽ ያላት ነገር ይኖራል። እነሱ አይመጡ እኔና አንቺ ትዳራችን እንመለስ ብሏት ይሆናል። ስንት ነገር ተናግሯት ይሆናል። ይህንን ነገር ውሳኔ እየነገረችው ደግሞ እየተናገራችሁናል። በዛ አጋጣሚ የሆነ የተፈጠረ ነገር አለ ለዛ ነው ብላችኋል። ተረዳት በቃ። እሱ ደግሞ እንደምታውቁት ያው አብርሽ ዛሬ ያለው ነገ የለው ነው። ሄርሜላ ጋር ሲሄድ ሌላ ሰው ይሆናል። ሩታ ጋር ሲመጣ ሌላ ሰው ይሆናል። ልጁ ጋር ሲሄድ ሌላ ሰው ይሆናል። እሷ ደግሞ በዛ ውስጥ የሆነ ነገር ስሜት ተረታት ይሆናል። ወደ ቤቱ እንደሚመለስ መስሏት ነው። ቤትም ለመመለስ ደግሞ ጥረት አድርጋ ነበር። ያንን ነገር ሳይስተካከለላት እውነት እናንተ ስላላችሁ የረበሻችሁት የደበረው መስሏት ነበረ ያንን ነገር ውሳኔ የወሰነችው ማለት ነው። እሱ ግን የእሷን ሕይወት ለመበጥበጥ ነው። ከሰው ሁሉ ሊያርቃት አያችሁ። እናንተ ባላችሁበት ሰዓት በወንድሟ አጠገብ ቆሞ በቤት ማንም አይመጣ ማንም እንዲመጣ አልፈልግም ልጄን በማያስበት፣ እሷ ደግሞ ያንን ተቀብላ የወንድሟን ምክር የራሱን ምክር ተቀብላ እናንተን አባረረች። ካባረረች በኋላ እሱ ደግሞ ያው የሰራውን እሱ ድሮም ደስተኛ ነው አብርሽ ማለት ነው። ይሄንን ነበረ የሚፈልገው። ሩታ ከዙሪያዋ ያሉት በተለይም ደግሞ ዳኒና ሜሪ አብርሽ የሆነ ነገር ሲናገር ልክ ልኩን ስለሚነግሩት ቦታውን ስለሚነግሩት እንደ ደስታ ወይም ደግሞ እንደ ሌላ ሰው ልፍስፍስ ስለማትሉ ያንን ነገር እናንተን ሊያርቅ ነበር። ያንን ነገር የተጠቀመባት አለቀ፣ ተጠቀመባት ማለት ነው። እናንተ እኮ መረዳት እኮ ትችላላችሁ። በፊቱ እኮ አይደለም የፍቅር ጥያቄ እየተቀበላት ማለት ነው። ምክንያቱም ያላት ነገር ይኖራል። የሆነ የተናገራት ነገር ለእሷ ለሩታ ምላሽ የሰጣት ነገር ቢኖረው ያንን መልስ ትጠይቀኛለች፣ ምላሽ ትሰጠኛለች በማለት ነው ዝም ብሎ በሌለችበት እሷን ሸኝቶ የፍቅር ጥያቄ የተቀበለው ማለት ነው። ለምን የሰውን ልጅ መረዳት ያቅታችኋል ማለት ነው። እናንተ ኑራችሁም ሄዳችሁም ለሩታ የምትጠቅሟትም የምታረጓትም ነገር የለም። እውነት ለመናገር እኛ ሩታ ጋር የሚቀርብ ያው ሩታ ስለተሰበረችና ስለተጎዳች ከእሷ ጋር ስትሆኑ ደስ ይለናል እንጂ እናንተ ለሩታ በምንም አይነት ልጠቅሟትም አትችሉም። ሜሪም ብትሆን ዳኒም ትናንትና ሂደህ ሰርግ ልደግስ ቀለበት ሰሩ እያልክ ነበረ። ዛሬ ደግሞ ይቅርታ ስጠይቅህ ደግሞ አልቀበልም ብለህ መከራከር ምንም አይደለም። አትቀበል፣ የራስህ ጉዳይ ነው። ተቀበልክ ለራስህ መልካምነት ነው። አልተቀበልክም ደግሞ ችግር የለባትም። እሷ ግን እንደ ሰው አጥፍታለች። ጥፋቷን ተሰምቷት በቃ ያንን ነገር ጥፋተኛ ስለሆንኩ ደግሞ ይቅርታ አድርግልኝ ብለሃለች። ካልሆነ ደግሞ ሌላ ነገር ማውራት መዘርዘር አይጠበቅብህም። ዛሬ አይደለም እኮ አብርሽ ከሩታ ጋር የተለያየ። ለሩታ አዲሷ አይደለም እኮ ብዙ ጊዜ እንደዚህ አይነት ነገሮች አሳልፋለች። ከዚህም በላይ ደግሞ እርጉዝ መሆኗ ብዙ ነገር አሳልፋለች። ዛሬ የምትወጣ ይመስል ግን እንደ ሰው እንደ አዋቂ ስለተሰማትና ያንን ነገር አብርሽ ውሸቱ እንደነበረ ማንም እንዳይመጣ የሚላት ለዛ ቀንቷ ሳይሆን እሷ ብቸኝነት እንድትቀር እንደገባት ይቅርታ ጠየቀቻቸው። አለቀ። ይቅርታቸውን መቀበል አይም ደግሞ አንፈልግሽም አንቺ ከአሁን ወዲህ ካላችሁ በስነ ስርዓት መውጣት። ሜሪም ሆነ ዳኒም ሜሪም ደግሞ ትርፍ ቃል አትናገሪ። አንቺም ሴት ልጅ ነሽ። ነገ በሴትነትሽ ምን እንደሚደርስብሽ አታቂ። እስከ ዛሬ ሴት ናት ሆነሽ ለምን ትጎዳለች? ማንም የላትም ለብቻዋ እንድትቀር ነው ብለሽ አይደለም ከጎኗ የነበርሽው። አሁንም ከቻልሽ ተረተሻት መሆን ትችያለሽ። ካልሆንሽም ደግሞ በራስሽ ህይወት መኖር ትችያለሽ። ግን የሰው ልጅ አንዴ አጥፍቷል ተብሎ ደግሞ በዚህ ናክል ሰውን ማስለቀስ ደግሞ ተገቢ ነው ብዬ አላምንም። በቃ
አንዳንድ ሰው እድሉ ነው ማለት ነው። ምን ነው ከዛም ስላልተሳካላት እናንተም ደግሞ ይህንን ነገር ስላረገች በመሀል ደግሞ እያሰቃያቻት ወይም ደግሞ እያስለቀሳቻት እንድትኖር አትፍቀዱ እንጂ አታርጉ እንጂ። ነውር ነው እውነት፣ በጣም ሼም ነው። እናንተ እንደውም እኮ መረዳት ነበረባችሁ ሩታ ማለት ነው። እናንተን ያባረረችበት ወይም ደግሞ ከቤት ያወጣችበት ምክንያት በደንብ ጠንቅቃችሁ ታውቁታላችሁ። ከዛ በፊት ቤትሽ ልንምጣ እንኑር ስትሏት በደስታ ነበረ እሺ ብላ የተቀበለችው። እምቢ እንኳን አላለችም። ምክንያቱም ምንም አይነት ምክንያት ስላልነበራት። አሁን ምክንያቱ አብርሽ ነበረ፣ ቤት ማንም እንዳላይ ያንን ስለሚጨቃጨቁ በቃ አልግፋው። ወንድሙም ደግሞ በስነ ስርዓት ገብቶ ይህ ስላላት ያንን ነገር ሊያይ ነው ለሱ ደስታ ብላ፣ ግን እሱ አልገባውም። ያንን ነገር ያደረገችለት ዋጋ አልገባው። ሁልጊዜ ነው። ከዚህም በፊት አላያችሁ ከደስታ ጋር ስትሆን ቤት እየበጠበጠ እየተሳደበ ብዙ ነገር እያለ ነበር አብርሽ። ልክ ደስታን ስታባር ደግሞ መልሶ ደግሞ ሰው ሄርሜላ ጋር ሄደ እና ለአብርሽ አልሳካም ብሎት ነው እንጂ ሩታ ብቸኝነት እንድትቀር ለብቻዋ እንድትሆን ማንም ማየት እንደሌለባት በቃ እንደ ሰራተኛ ቤት ቁጭ ብላ ተሰብራ ቤት ጥቅልል ብላ እንድትቀመጥ ነው የሚፈልገው። ግን ሩታ ደግሞ ያንን ነገር አልገባትም። በዚሁ አጋጣሚ ሩታዬ እውነቴ ነው ምልሽ፣ ቆፍጣና ሁኚ፣ በቃ ይብቃሽ። ይቅርታ ጠየቅሽ፣ አዎ እንደ ሰው ነው፣ ጥሩ ነው ይቅርታ መጠየቅሽ። ነገር ግን ይቅርታሽን ካልተቀበሉ የራሳቸው ጉዳይ ነው። አንቺ ዝም ብለሽ ልጅሽን አሳድጊ፣ በራስሽ ዩቱብ ነይ፣ የሰው መነገጃ አትሁኝ ማለት ነው። እነዚህ የማይገባቸው ነው። ቢገባቸው ኖሮ ዛሬ እንደዚህ ያስለቅሱሽም ነበር፣ በዚህም ልክ ደግሞ አይናገሩሽም ነበር። ምክንያቱም ለራሳችሁ እየሸቀሉ አንቺ የራስሽን ቤት ትተሽ የእነሱን ዩቱብ እያሳደግሽ እንኳን ይህንን አስታውሎ ማየት ይችሉ ነበር። የሰው ልጅ ግን ጥሩ ስትሆኝለት ነው እንጂ የሚወድሽ የሚያከብርሽ። የሆነ ቀን አንድ ስህተት ያየብሽ ቀን በቃ ማንም አውጥቶ ነው የሚጥልሽ። አይደለም እነሱ፣ ይሄ ባልሽ ራሱ እንደዚህ በአንቺ ላይ የሚያደርገው ለምን? አንቺ አንድ ነገር ስለተሰራሽ፣ እሱንም በውሸት ነገር ማለት ነው። ለራሳችሁ እየተተወነ አንቺ በቃ የማይሆን ስራ አትቀበይ እባክሽ ሩታ ማለት ነው። የሆነ አንዳንዴ አስቢ፣ የራሳቸው ጉዳይ። ትዳር ከፈለገ ባናቱ ይተከል ማለት ነው። አንቺ ሁሌ ለእነሱ ክብርሽን ዝቅ እያደረግሽ ለእነሱ ዝቅ እያልሽ መስራቱ ይቅርብሽ። አንዳንዴ የሚሰጥሽም አይዲያ አልፈልግም በይ፣ ይህን ነገር ያስጠላል፣ ይደብራል በይ። በተደጋጋሚ የሆነ አይነት አንዴ ውጡ አንዴ ግቡ የሚባል ነገር አትቀበይ እባክሽ ሩታ ማለት ነው። ለምንድን ነው የምታለቅሽው? ለማን ብለሽ ነው የምታለቅሽው? ለዳኒ ለሜሪ? ምንሽ ናቸው ዳኒ እና ሜሪ ማለት ነው? እውነት ጓደኛ ትክክል ጓደኛሽ ቢሆን እኮ የፈለገ ነገር ብታጠፊ እኮ ጉዳተኛ እንደሆንሽ ያውቁ ነበር፣ እንደተሰበርሽ፣ በምን ሁኔታ እንደነበርሽ፣ ወደሽ እንዳላረግሽው ያንን ነገር ተረድተው አንቺ ራሱን እኮ ይቅርታሽን መቀበል ይችሉ ነበር። ነገር ግን አልቻሉም አይደል? በቃ ምን አስለቀሰው? እኔ እውነት ለመናገር ምንም ነገር ብሰራ ምንም አይመስለኝም። ነገር ግን አልቅሳ ስትመጣ በጣም ነው የሚደብረኝ፣ በጣም ነው ማዝነው ማለት ነው። ለምንድን ነው የምታለቅሺው? ለቅሶ ለማን ብለሽ ማለት ነው? ትላንትና ለማን ብዬ ነው እያልሽ አልነበረ? ዛሬስ ለቅሶ ለማን ብለሽ ነው? ለዳኒ ብለሽ ነው የምታለቅሺ? በአናቱ ይተከል ሲፈልግ ማለት ነው። ጥርግ ይበል፣ እንደውም ከህይወትሽ ውልቅ ብሎ ይውጣልሽ። ሜሪም ሆነ ዳኒ አያስፈልጉሽም ሩታ።